እርግጠኛው የምነግራችሁ አሁን በኔጌቲቭ ኢነርጂ በፌስቡክ በመናምን እዛም እዚህ የሚተነትን ሰው እየተነተነ ይኖራል እንጂ በፍጹም ኢትዮጵያን የመምራት ስልጣን እድል አያውቅም። በጣም በርካታ ሰዎች አስረናል። ከንቲባ፣ አስተዳዳሪ በጣም ብዙ የታሰረ ያለው ይቀጥላል። አሁን አብይ አንዱ ችግሩ መሰለ ነገ የሚባል ነገር የለም። በጣም አቅልሎ ነው የሚያየው። የኢትዮጵያ መንግስት መምራት አልቻለም የሚሉ ሰዎች እኮ አሉ። የቴዲ አፍሮ ዘፈን ቋጥኝ ለመጣባት የትግራይ እናት ምኑ ነው ብዬ እኮ ነው የጠየቅኩት። አቤት የጠቅላይ ሚኒስትሩ አነጋገር! በዘፈን ጋጋታ ሊያፈርሰው አይችል አቅም የለውም ማንም ኃይል። እውነት እንዴት ደስ እንደሚል እንዲህ አይነት ንግግሮች አፍን ያስይዛሉ። ምን ጊዜም እኔ ትላንት አዲስ ልጅ ወልጃለሁ። አሁን 4 ዓመት ሆኖታል። ይሄ ልጅ ከፍቅርና ከጥላቻ የቱ እንደሚሻል ብጠይቀው የሚነግረኝ ስለ ፍቅር ነው። ፖለቲከኞችንም ዝምታቸውን ይመርጣሉ። አሁን የቴዲ አልበም አሁን እየረገበ የመጣ ይመስለኛል። አይ ቲንክ አንዳንድ ሰዎች ቴዲን እንደ አንድነት ሰባኪ እንደ አንድ አድራጊ ቢያቀርቡትም that's not the reality. in fact የጠቅላይ ሚኒስትሩ ቆራጥ ንግግሮች አሁን በኢትዮጵያ ዘንድ በጣም መነጋገሪያ ሆኗል። ዘፈን ምርጫ ሲደርስ መንግስት አረጋለሁ ካለ አታድርጉ፣ ሰላም የለም፣ ኑሮ ውድነት ነው። ሰላም ውድ የሃናኒ ቲቪ ተመልካቾች እንደምን አላችሁ? እንደምን ሰነበታችሁ? ውድ ቤተሰቦቻችንም ዛሬም ለእናንተ በአዲስ ቪዲዮ መተናል። ውድ ቤተሰቦቻችን ይህን ቪዲዮ ከመጀመራችሁ በፊት ላይክ እያደረጋችሁ ዘምሩ ዘንድ በአክብሮት ጠይቃለሁ። ውድ ቤተሰቦቻችን እንደምናውቀው የቴዲ አልበም ከተለቀቀ የዛሬ ሳምንት ነው። ኦልሬዲ 7 ቀን ሆኖታል። በዚህ 7 ቀን ውስጥ ብዙ የፖለቲካ ውዥብሮችን ይዞ የተነሳበት አልበም እንደሆነ ሁላችንም እናውቃለን። በዚህ አልበም ዙሪያ ላይ ብዙ የተቃጠሉ አክቲቪስቶች፣ ስሜታቸውን በትንሽ የሚነሱ አክቲቪስቶች አሁንም መፈንጫታቸውንና መነጋገራቸውን አላቆሙም። አይ ቲንክ አንዳንድ ሰዎች ቴዲን እንደ አንድነት ሰባኪ እንደ አንድ አድራጊ ቢያቀርቡትም that's not the reality. in fact ብዙ ሰዎች የአንድነት እየዘፈነ እየመሰላቸው አንዳንዴ የቆዩ ፓስት ኢንጀስቲሶች ሰዎች እንዲያስታውሱ የሚያደርግ ምልክቶችና ዘፈኖች ይለቃል። አንዳንድ ጊዜ ፓስት እንዲሁ ተከድኖ ይብሰል ብለህ የምታልፍበት ሁኔታ እንደዚህ አይነት ነገሮች የሚመረቀዙ ቁስሎች እንዳይመጡ በመጠንቀቅ ጭምር ነው። ለምሳሌ ኢትዮጵያ በኃይለሥላሴና ወደዛ ወደ ኋላ ስቴት በነበሩ ጊዜያቶች ቸርች ወዝ ስቴት የስቴት አካል ነበረ። እንደምታውቀው ፍላጉ ራሱ ያንን ያንጸባርቃል። የሞ አንበሳ መስቀል ያለበት ነው። መድረኮችም ላይ ሲወጣ ዲያስፖራውን ቱር ያደርጋል። መድረኮች ላይ ሲወጣ ያ የሞ አንበሳ ያለበት ነው። አሁን ሙስሊም ኢትዮጵያዊ ያንን ነገር ሲያይ ምንድን ነው የሚሰማው ካልከኝ፣ እንደዚህ አይነት ምልክቶች ወደ መድረክ ይዘህ ስትመጣ ዩኒፋይ ነው እያደረክ ያለኸው ወይስ እየከፋፈልክ ነው ያለው የባሰ ካልከኝ፣ ለእኔ የሚታየኝ መከፋፈል እንጂ ዩኒቲ አይደለም። በጣም የሰለጠነና ለአንድነት ሲባል ነገሮችን የሚያደርግ ሰው በሲቪላይዝድ በሆነ መንገድ ልዩነቱን አክብሮ መወያየት ነው እና በተቻለ መጠን ደግሞ ያለፉ ቁስሎች ያለፉ ጉዳቶች ሊያስታውሱ የሚችሉ ከንግግርም ከምልክትም ከምንም መታቀም ነው በተቻለ መጠን። ቴዲ እንደዚህ አይነት ነገሮች አያደርግም። ወላጆቻችን አባቶቻችን ያለፉ ነገስታቶች የነበራቸው ጥሩ ጎኖች ማጉላትና ያንኑ ፕሮሞት ማድረግ ጥሩ ነው፣ ለሀገር ግንባታ አስተዋጽኦ ስለሚኖር። ነገር ግን አወዛጋቢ የሆኑ ለምሳሌ በአንድ ወቅት አንድ ሚዲያ ላይ ምኒልክ ወደ ደቡብ ያደረጉት መስፋፋት ቅዱስ ጦርነት ነበረ ብሎ የተናገረበት መጽሔት ላይ አይቼ ነበር። በነገራችን ላይ ካለም ዘረኝነትና ጎሰኝነት ሀገሪቱ ውስጥ ችግር ከሆነም እሱን የምትፈታበት መንገድ ያ የቴዲ መንገድ ነው ብዬ አላምንም። በዚህ ዙሪያ ላይ ጠቅላይ ሚኒስትሮችን ክቡር ዶክተር አብይ በመሃል የሚናገሩት ንግግሮች ወይም በቲክቶክ ላይ ተቆራርጦ የሚመጡ ንግግሮች እነሱ አፋቸውን እያስያዘ ነው። የኢትዮጵያ መንግስት መምራት አልቻለም የሚሉ ሰዎች እኮ አሉ። ዝም ብሎ መታሰር፣ መገረፍ ምናምን የለመን ሰዎች መንግስት ያንን ስተው የደከመን ከመሰለን ስተናል። መግረፍና ማሰር ነው ያልቻልነው ስለማያስፈልገን እንጂ መንግስት መሆንማ ዓለም መሰከረ እኮ በአንድ ድምፅ። እኛ እዚህ 10 እና 20 ኦሮሞ ወይም ትግራይ እዛ ተቀመጠ ብለን የምንገፋፋ ከሆን በቀላሉ ደንቆሮዎች ነን ማለት ነው።
እኛ ሱዳን አጣበን። ሱዳን 1 ሚሊዮን ገደማ ኢትዮጵያውያን አሉ። ካርቱም ብትሄዱ ኢትዮጵያ ብቻ ነው። ሱዳን አጣበን፣ ጅቡቲ አጣበን። ስለ አሜሪካ ተው፣ ስለ አውሮፓ ተው። እዚህ ትናንሽ ሀገሮች አጣበን ስናበቃ የገዛ ወገንህ በኔ ክልል አይምጣ ብሎ የሚያስብ ሰው ልንገርህ ያፈናቅላል። መቼም ግን አይለወጥም። ምክንያቱም እዚህ አልተፈታም፣ ጭንቅላቱ አልተፈታም። ብዙ አክቲቪስቶች ኢትዮጵያን አብይ እያፈረሰ ነው ብሎ እያወሩ ነው። ይህ ነገር ከእውነት የራቀ ትልቅ ውሸት እንደሆነ በብዙ አንግል ሁላችንም ያየነው ነው። እሱ ግን አያችሁ ወንድ ነው። በቃ የወንድ የአፄ ቴዎድሮስ ልጅ የፈይሳ መይሳ ልጅ ነው ይሄ። እዛ አገር ሆኖ የፈለቀው በቃ ዘፈን። አሁን ቢያስረው ዶክተር አብይ ቢያስረው ውጊያ እንከፍታለን እኛ ቀላል ኤርትራ ከቴዲ አፍሮ ጎን ነው የምንሆን። ጎበዝ ወዳለሁ እኔ ጎበዝ፣ በቃ ጎበዝ ደስ ይለኛል። በቃ ጎበዝ ደስ ሽንታም አልወድም። በቃ ሽንታም የሆነ ስብ ያስጠላኝ። ጎበዝ እንደ ቴዲ አፍሮ ግን አይላ ቴዲ አፍሮ በቃ 4 ነጥብ ቱልቱላ ትክክል ያሳምምሻል። ትክክል ስናገር ቱልቱላ ትይኛለች። የቱልቱላ ወላ ይሁን ይሄ ፍጥጥ ያለ ጽድት ያለ ሀቅ ነው። ይሄ ቴዲ አፍሮ ጎበዝ ነው። በቃ ጎበዝ ንጉስ። በቃ አይገርምሽም? ስለ ክልል አያስብም እሱ፣ ስለ ሙሉ ኢትዮጵያ ያስባል። አሁን የቴዲ አልበም ለ1 ሳምንት ወይም ለ1 ወር ግርግር ሊሆን ይችላል፣ ወይም ጩኸት ሊሆን ይችላል። ከዛ በኋላስ አክቲቪስቶቻችን ምን ርዕስ ያነሱና ያወራሉ? የቴዲ አፍሮ ዘፈን ቋጥኝ ለመጣባት የትግራይ እናት ምኑ ነው ብዬ እኮ ነው የጠየቅኩት። ምኑ ነው ንገረኝ እስቲ። ለአማራ ክልል ቅድም አየነው ለዛችና 4 ልጆች ለሞቱባት እህታችን መምህራኑ ለተገደሉባት ዳስ ጥላለች። እሷ ዳስ ጥላለች። እውነት ነው፣ መጣልም አለባት ዳስ። ለአማራዋ መምህር ባሏ በ4 ልጆቿ ፊት በንብርክክ ሄዶ ለተደፋው እሷ ዳስ መጣል አለባት። ትክክል ነው። ትጣል ዳስ፣ ታልቅስ። 12 መምህራን ለተረሸኑት ዳስ ይጣል። ለነዛ 3 ምስኪን የ18 ዓመት ያልሞላቸው ህፃናት በአስረስ ትእዛዝ ለተረሸኑት ዳስ ይጣል። እንዴት አይጣልም? ዳስ መጣል አለበት። ዳስ ይለቀስ ለነሱ። በስልጠና ሄደው የመጡ የአካባቢ ሽማግሌዎች፣ ቄሶች፣ የሃይማኖት አባቶች የኤችአይቪ ኤድስ የተለያየ ትምህርት እንሰጣለን፣ የወባ ትምህርት እንሰጣለን ብለው የሄዱ ሰዎች ሰብስበህ በማህበረሰብ ውስጥ ገበያ ላይ በጭቃ በንብርክክ አስኪደህ አይበቃኝም ብለን ለረሸንካቸው ዳስ ጣል። ለነሱ ድንኳን ጣል። አልቅስ። ለነሱ ማልቀስ አለብህ። ለምን ማታለቅሰው? ለትግራይ እናት የቴዲ ዘፈን ምንድነው? የለመዱት ወደ ፖለቲካ፣ ወደ ዘር፣ ወደ ትግራይ፣ ወደ አማራ፣ ደቡቡ፣ ኦሮሞ እያሉ ያወራሉ ወይስ ለነሱ ተብሎ አንድ ሙዚቃ ይወጣላቸው? አሁንም ሌላ ርዕስ የሚሆን እንደምናውቀው አክቲቪስቶቻችን ወንበራቸውን ማሞቂያና ለገንዘባቸው መሰብሰቢያነት የሚሰሩት አንድ ርዕስን ሲያገኙ መንግስትን ለማምነጽ፣ መንግስትን ከወንበሩ ለማንሳት እቅድና ሴራ ጠንስሰዋል። መንፈሳዊ ቅናት በሚያሳድር መልኩ ምነው እኔም ዘፋኝ በሆንኩ የሚያስብል አይነት ነው። ምክንያቱም እዛ ውስጥ ያልተናገርነው ሀሳብ ያለ አይመስለኝም። ምናልባትም ከዛ በበለጠ በዝርዝርና በተደጋጋሚ ከዛም በበለጠ ቶን እንደው በቅኔ ሳይሆን ቀጥተኛ በሆነ መልኩ ብዙዎቹ ነገሮች ስንናገራቸው ነው የነበረው። ግን አሁን ቴዲ መጥቶ ያገኘውን አይነት ትኩረትና መነሳሳት እኛ አልፈጠርንም። በዛ ምክንያት ነው አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 11 ሰዓት ነው ብለን ያጠናቀቀው። ቴዲ ግን አሁን በኢትዮጵያ ሰዓት አቆጣጠር ከንጋቱ 11 ሰዓት ነው ብሎ ነው ያቆመውና ሪቨርስ ነው ያደረገው፣ በተቃራኒው ነው ያደረገው እስከተረዳው ድረስና ስለዚህ ቴዲ የገለጸበት ኢትዮጵያ አሁን ያለችበትን ቴዲ የገለጸበት መንገድ ተገቢ አይደለም፣ በቂ አይደለም። እኔ በዛ አሰስመንት አልስማማም የሚል ነው ይመስለኝና ይሄንን ብታስረዳን። እቺ በቀይ ቀለም ያስቀመጥካት ጥሩ ትርጉም ይመስለኛል።
አንተው ብትነግረን ለአድማጮቻችን። ምንም እኮ ይሄ ማብራሪያም የሚያስፈልገው ነገር አይደለም። ከንጋቱ 11 ሰዓት ከሆነ የኢትዮጵያ ሕዝብ ብዙ መጨነቅ ያለበት አይመስለኝም። ቀሪ አንድ ሰዓቷን ተኝቶ ማሳለፍ ነው ያለበት ማይቀር ንጋት ከሆነ። እኔ እንደዛ አይደለም የምረዳው። ኢትዮጵያ አሁን በጣም ከፍተኛ የሆነ አስቸጋሪ ሁኔታ ውስጥ ነች። ምናልባትም ከፍተኛ የሆነ የህዝብ ትግል ተቀጣጥሎ ከተጋረጠብን የህልውና አደጋ ካልታደገን በስተቀር ከምሽቱ 11 ሰዓት ነን ብዬ ነው የማምነው። ወደ ከፍተኛ የሆነ ምናልባትም ማናችንም ልንገምተው ወደማንችል አደጋ እየሄድን ነው ብዬ ነው የማምነው። እየነጋልን ነው ብዬ አላምንም። የዛሬ ከሳምንት በፊት ሐሙስ ዕለት ሚያዝያ 8 ቀን 2018 ዓ.ም ድምፃዊ እና የጥበብ ሰው ቴዎድሮስ ካሳሁን ወይም ቴዲ አፍሮ ኢትዮሪካ የሚል ይቅርታ አልበም ለቋል ከ8 ዓመት በኋላ እና በጣም መነጋገሪያን የነበረው ከዛ ውስጥ እንደሚታወቀውም ዳስጣል የሚል ብዙ ሰዎችን ሲያነጋግር ነበር። ፖለቲካዊና ማህበራዊ ነክ ነገርም ስለሆነ መልዕክቱም ጠንከራ ያለ በመሆኑ አንተም የራስን ትዝብት አጋርታል። እንዲሁ ስክሪን ላይ ሼር ያደረግኩት ይህንን እንድጽፍ መጀመሪያ ምን አነሳሳ? መግቢያው በጣም አጭር ስለሆነ እዚሁ ላይ በደንብ ግልጽ አልሆነም። ከዛ ውጭም ከሀገራችን የኪነ ጥበብ ሰዎች መካከል የግፍ አገዛዝን በመጋፈጥ ረገድ በዘመነ ኢህአዴግ አንደኛ፣ በዘመነ አብይ አህመድ ግን አራተኛ ጀግናዬ አርቲስት ቴዎድሮስ ካሳሁን ነው ብለህ ነው የምትጀምረው እና ምን አነሳሳ? ከዛን ጀምር። ያው እንግዲህ የፖለቲካ ሰው ነኝ ሞገስ እና የቴዲ አፍሮን አልበም መለቀቅ ተከትሎ ከፍተኛ የሆነ ስሜት ተፈጥሯል በፖለቲካ ማህበረሰቡ አካባቢ እና የገዢው ፓርቲ ሰዎችም በተቃዋሚው ጎራ መድረክም በአጠቃላይ በሚዲያው በሶሻል ሚዲያው ትልቅ መነጋገሪያ ሆኗል እና ይህን ጉዳይ ከወቅቱ የሀገሪቱ ፖለቲካ ነጥሎ ማየት የሚቻል አይመስለኝም እና ስለዚህ እንደ አንድ የፖለቲካ ሰው አንዳንድ ምንድን ነው የሚልም ጥበቃ ሊኖራቸው ስለሚችል እንደው ትንሽ በወፍ በረር እዛ ላይ እንዳልኩት በጥልቀት ሳይሆን በወፍ በረር የተሰማኝን ነገር ለመግለጽ ሞክሬያለሁ። በጣም ጥሩ። በእርግጥም አርቲስቱ ወይም ደግሞ ቴዲ አፍሮ ባጭሩ ያነሳቸው ነገሮች የፖለቲካ ነገሮች በግልጽም የተነሱም ስላሉ ኮንቴክስትም በጣም ወሳኝ ስለሆነ እንደ ፖለቲካ ሰው ያንንም ስለምታይ ማንጸባረቅ የሚገርም አይደለም። አራተኛ አድርገዋል በዘንድሮ ዓመት። በመዘግየቱ ነው ወይስ በኢንተንሲቲው ነው? በየትኛው ነው የመዘንከው? ሌሎቹን ዝርዝራቸውን ተዋለው አልጠይቅም እና ማን እንደሆኑ ከአንድ እስከ 3 አራተኛ ላይ ያስቀመጥከው ዘግይቶ በመምጣቱ ነው ወይስ በመልእክቱ ክብደት ነው? አይ ዘግይቶ በመምጣቱ ነው። ጥሩ እሺ። ወደ ሌላኛው ነጥብ ልለፍና ከፖለቲከኞች ይልቅ የጥበብ ሰዎች ህዝብን የማነሳሳት አቅም እንዳላቸው ተረድቻለሁ ይላል ከዚህ 8 ነጥቦች ውስጥና በምን መልኩ ነው እሱን የመዘንከው ወይም ማሰስ ያደረግከው? እንዴት እንደዛ ተረዳ? እንግዲህ የታየው ሁኔታ ነው አምልህ ቴዲ አፍሮ አሁን ሰሞኑን በለቀቀው አልበም የፈጠረው ስሜት ቀላል አይደለም። ምናልባትም በታሪካችን አይተነው በማናቅ መጠን ነው ከፍተኛ የሆነ ትኩረት የሳበው። ነገር ግን ደግሞ በኪነ ጥበብ ስራዎቹ ወይም በዘፈኖቹ ያስተላለፋቸው መልእክቶች አዲስ ናቸው ወይ ካልከኝ አዲስ አይደሉም። ብዙ ሰዎች ላለፉት 7-8 ዓመታት ሲያነሷቸው ሲያቀርቧቸው የነበሩ ናቸው። ስለዚህ ለእኔ ልዩነቱ የታየኝ ምንድን ነው? በጥሩ ዜማና ቅኔያዊ አቀራረብ አንድ ነገር ሲቀርብ የበለጠ ትኩረት የሚስብ መሆኑን ያየሁት። ከዛ አንጻር ነው ገርሞኛል ማለት ነው። ምክንያቱም እኔ አንድም አዲስ ነገር አልሰማሁም። ቴዲ አሁን በዘፈኑ ያስተላልፋቸው መልእክቶች ሁሉ በኢትዮጵያ የፖለቲካ መድረክ ምናልባትም አሰልቺ በሆነ መጠን ደግሞ ደጋግሞ የተነሱ ናቸው። ብዙ ሰዎች የፖለቲካ ሰዎች ብቻ አይደሉም። ቅድም እንዳልኩት ከቴዲ አፍሮም በፊት የኪነ ጥበብ ሰዎች ሳይቀሩ ሲያነሱት የነበረ ጉዳይ ነው እና ቴዲ አፍሮ ግን በዘፈን ምክንያቱም ከፍተኛ የሆነ የዜማ እና ደግሞ የመልእክት አቀራረብ ክህሎት ያለው ሰው ነው። በዛ ምክንያት የተፈጠረው መነሳሳት ስሜት በጣም ከምጠብቀው በላይ
ያው እዛ ወረቀቷ ላይ እንዳስቀመጥኩት መንፈሳዊ ቅናት በሚያሳድር መልኩ ምን ነው እኔም ዘፋኝ በሆንኩ የሚያስብል አይነት ነው። ምክንያቱም እዛ ውስጥ ያልተናገርነው ሀሳብ ያለ አይመስለኝም። ምናልባትም ከዛ በበለጠ በዝርዝርና በተደጋጋሚ ከዛም በበለጠ ትሆን እንደው በቅኔ ሳይሆን ቀጥተኛ በሆነ መልኩ ብዙዎቹ ነገሮች ስንናገራቸው ነው የነበረው። ግን አሁን ቴዲ መጥቶ ያገኘውን አይነት ትኩረትና መነሳሳት እኛ አልፈጠርንም። በዛ ምክንያት ነው ምናልባት ነው እኔ የተረዳሁትና ቅኔ የሆነብህ ከዚህ ውጭ ሌላ ነገር ይኖር ይሆን? እንግዲህ እንደየፍቹ ልትረዱት ትችላላችሁ። ቴዲ አፍሮ አልበሙን ከለቀቀ በኋላ ማብራሪያ አልሰጠንም አይደለ? ሁላችሁም በተገነዘባችሁት መጠን ነው የምተነትኑት። ስለዚህ እኔም እዚህ ጽሁፉ ላይ እንዳስቀመጥኩት ዝርዝሩን ትንታኔ ለእናንተው ነው የተውኩት፣ ወይም ደግሞ ለህብረተሰቡ ነው። ግን የሆነ የመጨረሻ ነጥብ በዚህ ነገር ላንሳና ሉላ የሚጨምር ነገር ካለ ምናልባት በይዘት ደረጃ ከቴዲ ልትለዩ የምትችልበት አንድ ነገር አስቀምጣል። መጨረሻ ላይ ግን ያጠናቀቅከው አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 11 ሰዓት ነው ብለን ያጠናቀቅከው። ቴዲ ግን አሁን በኢትዮጵያ ሰዓት አቆጣጠር ከንጋቱ 11 ሰዓት ነው ብሎ ነው ያቆመውና ሪቨርስ ነው ያደረገው፣ ተቃራኒው ነው ያደረገው እስከተረዳው ድረስና ስለዚህ ቴዲ የገለጸበት ኢትዮጵያ አሁን ያለችበትን ቴዲ የገለጸበት መንገድ ተገቢ አይደለም፣ በቂ አይደለም፣ እኔ በዛ አሰስመንት አልስማማም የሚል ነው ይመስለኝና ይሄንን ብታስረዳን እቺ በቀይ ቀለም ያስቀመጥካት ጥሩ ትርጉም ይመስለኛል። አንተው ብትነግረን ለአድማጮቻችን። ምንም እኮ ይሄ ማብራሪያም የሚያስፈልገው ነገር አይደለም። ከንጋቱ 11 ሰዓት ከሆነ የኢትዮጵያ ሕዝብ ብዙ መጨነቅ ያለበት አይመስለኝም። ቀሪ አንድ ሰዓቷን ተኝቶ ማሳለፍ ነው ያለበት የማይቀር ንጋት ከሆነ። እኔ እንደዛ አይደለም የምረዳው። ኢትዮጵያ አሁን በጣም ከፍተኛ የሆነ አስቸጋሪ ሁኔታ ውስጥ ነች። ምናልባትም ከፍተኛ የሆነ የህዝብ ትግል ተቀጣጥሎ ከተጋረጠብን የህልውና አደጋ ካልታደገን በስተቀር ከምሽቱ 11 ሰዓት ነን ብዬ ነው የማምነው። የተለያዩ አክቲቪስቶች አሉ። ለምሳሌ እነ ልደቱ ያልተጠበቁ ነገሮችን እየተናገሩ ልደቱም ሁላችንም እናውቃለን ከኢትዮጵያ እየተባረረ ነው። እደግመዋለሁ፣ ከኢትዮጵያ እየተባረረ ነው። የኢትዮጵያም ደም የሌለውና የወረደ አስተሳሰብ ያለው ሰው ነው። ሶሻል ሚዲያ ላይም ወጥቶ እያወራ ስለ ቴዲ አልበም የጻፈው ነገሮች አሁንም ብዙ መነጋገሪያ ሳይሆን እንደነሱ አይነት ጥቂት የሆኑ ሰዎች የሚሰሙትን አይነት ንግግሮችንም እየተናገረ ነው። ያጣምጣብኝ አንተ ደግሞ እነዚህ ፋራ ናቸው፣ መሀይም ናቸው። አዝማሪ ንጉስ አድርጎ የመጣ ትውልድ አይተርፍም። ቴዲ ሊቀ መኳስ ነው እንጂ ንጉስ ሊሆን አይችልም። የሳልሳዊት ወረሰ ተቃራኒው በእርግጥ ሊቀ መኳስ ሆኖ ግጥም ሊገጥም ይችላል። ንጉስ ልናደርገው አንችልም ነው። ይሄ ቆጮ ተሸካሚና ጫት አድቃቂ፣ የአውሮፓ ኳስ አድናቂ፣ የቻምፒዮን ክለብ ደጋፊ መሀይም የእሱ አድናቂ እናውቀዋለን። የኳስ አንጠልጣይ ኳስ አንጠልጣይ ማቴማቲክስ ሂድ ብትለው አይችልም። ጨርቦሌ ነው። የጨርቦሌ ፓርቲ ወይም ደግሞ ጆሮስ ካሳው፣ ገርማሞ ዱካሳ፣ ዘብሔረ ጨርቦሌ ዘብሔረ ጩሆ ብለናል። ጩሎ ናቸው እንደዚያ የሚያታ እንደነሱ አይነት በጣም ጥቂት የሆኑ ሰዎች አሉ የሚያደምጧቸው የሚከተሏቸው። ግን እነዚህ ጥቂት ሰዎች እነዚህ ብናኝ የሆኑ ሰዎች ሀገርን ምንም ማድረግ አይችሉም። ለአንድ ቀን ለሁለት ቀን ወይም ለሰዓታት ወጀብ ሊፈጥሩ ይችላሉ። ግን እቺን ሀገር ማፍረስ በፍጹም አይችሉም። ዘፈን ምርጫ ሲደርስ መንግስት አደርጋለሁ ካለ አታድርጉ፣ ሰላም የለም፣ ኑሮ ውድነት ነው፣ እንትና ጸጉሩ ተመልጧል ይላሉ። መንግስት ኮሮና መጥቷልና ትንሽ ወራት እናቆይ ካለ የለም ምርጫ ማድረግ አለብን፣ ካለ ምርጫ ህገ መንግስት ይበላሻል፣ ዲሞክራሲ ይበላሻል ይላሉ። ለምን? ሽግግር ህዝብ የቆመችው በሀገር ላይ ናት። ሀገር ደግሞ በህዝብ ነው። እኛ ኢትዮጵያን ደግሞ አንድ ላይ ሰብሰብ ብለን አንድ ላይ ኢትዮጵያነታችንን ያቆምን ሰዎች ነን። አባቶቻችን እኮ አድዋ ላይ ሄደው ነጭ ወራሪን እንዴት አድርገው እሳን እንዳሰናበቱ እናውቃለን። አልገዛም ያለን ሀገር ነው ያለ። በአንዳንድ ፖለቲከኞች ደግሞ የሚሸበር ሀገር የለንም። እኛ ኢትዮጵያን ንጹህ አይምሯችንም ንጹህ ከትናንሽ ቆሻሻ አስተሳሰብ
ካላቸው ሰዎች ውጪ ያሉ ሰዎች በጣም የተባረኩና ንጡቅ አይምሮ ያላቸው ሰዎች ናቸው። አሁንም ፖለቲከኞች ንግግራቸውን ይቀጥሉ፣ ገንዘባቸው ደግሞ ይስሩ፣ ምንም አያደርግላቸው። ኢትዮጵያዊነታቸውን ግን እየገደሉ ነው። ስትሞት የምትቀበረው ኢትዮጵያ ነው። ዞሮ ዞሮ መግቢያ ጭራሮ ነውና እንደሚባለው ዞሮ ዞሮ የምትመጣው ወደ ሀገር ነው። ኢትዮጵያን ደግሞ በጣም የዋሆች ነን፣ በጣም ደግሞ ደጎች ነን። በደለን ብለን ወቅተን የምንጥል አይነት ሰዎች አይደለን። አሁንም ቢሆን እረፉ። ኢትዮጵያዊነታችሁ ይሻላችኋል ብዬ አስባለሁ። የሚሰማችሁን ነገሮችንም በተሻለ መንገድ መንግስት ጋር ቀርባችሁ፣ ይህ መንግስት አሁን የተሻለ መንግስት ነውና መንግስት ጋር ቀርቦ የሚሰማችሁን ይሄ ደረግ የምትሉ የምትቃወሙ ነገር ካለ እንደ ፖለቲከኞች ህጋዊ ፈቃድ እንዳላችሁ ፖለቲከኞች ወጣችሁ መድረክ የመሟገት ትችላላችሁ። ከዛ የዘለለ አፍ መክፈት ማለት ሆድን እንደመሙላት ነው። ሆድ መሙላት ደግሞ ማለት ደግሞ ሀገርን መሸጥ ማለት ነው። ውድ ቤተሰቦቻችን እስካሁን ስለተከታተላችሁን እጅግ አድርገን እናመሰግናለን። አሁንም የሚሰማንንና የምናየውን ነገር ለእናንተ የምናሳያችሁ ነን። ይህ ቻናል ለብዙ ሲንደርስ ላይክ፣ ሼር፣ ሰብስክራይብ በማድረግ አጋርነቱን ይግለጹ። እናመሰግናለን።